ሰላም የእግዚአብሔር ቤተሰቦች ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ትምህርቶቻችን መሰረት ያላቸውና ሕይወትን የሚያሻግሩ መሆን አለባቸው ሲሉ ብፁዕ አቡነ ማርቆስ ተናገሩ። የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የታኅሣሥ ቅዱስ ገብርኤልን በዓል አስመልክቶ በተለያዩ ሀገረ ስብከት ለሚላኩ መምህራን የተልእኮ አቅጣጫና የስምሪት መርሃ ግብር አከናውኗል። ብፁዕ አቡነ ማርቆስ የመምሪያው ሊቀ ጳጳስ እንዳሉት ትምህርቶቻችን ሕይወትን የሚያሻግሩና መሰረት ያላቸው መሆን አለባቸው። ለዚህም መምህራኑ ወንጌልን በቃልና በሕይወት ማስተማር እንደሚገባቸው አስገንዝበዋል። ልኡካኑ በተሰጣቸው ተልእኮ መሰረት በተላኩበት አህጉረ ስብከት እንዲያገለግሉና በሄዱበት ወይም በተሰማሩበት አህጉረ ስብከት ያላቸውን ጠንካራና ደካማ ጎኖች የግብረ መልስ ሪፖርት እንዲያመጡ መልአከ ሰላም ዳዊት ያሬድ የመምሪያ ዋና ኃላፊ አሳስበዋል። መረጃው የአዲስ አበባ ሀገረ ስብከት ሚዲያ ነው። በማኅበረ ቅዱሳን ዲላ ማዕከል ከ178 ሺህ ብር በላይ ወጪ የተደረገባቸው ንዋያተ ቅዱሳት ድጋፍ አደረገ። በማኅበረ ቅዱሳን የዲላ ማዕከል በጌዴኦ ኮሬና ቡርጂ ሀገረ ስብከት ስር በይርጋ ጨፌ በቡሌና ረጴና በኮሬ ወረዳ ቤተ ክህነቶች ለሚገኙ ለጠነቻ ቅዱስ ዑራኤል፣ ለላባ ቅዱስ ጊዮርጊስና ለቆሬ ቅዱስ ገብርኤል አብያተ ክርስቲያናት የንዋየ ቅዱሳት ድጋፍ አስረክቧል። ለቅድስት ቤተ ክርስቲያን አገልግሎት መሳለጥ ይህን ተግባር ለፈጸሙ ምዕመናን ብፁዕ አቡነ ገሪማ የጌዴኦ ኮሬና ቡርጂ ሀገረ ስብከት ሊቀ ጳጳስ ምስጋና ያቀረቡ ሲሆን መሰል ድጋፎች ተጠናክረው እንዲቀጥሉ ጥሪ አቅርበዋል። ማዕከሉ ከበጎ አድራጊ ምዕመናን ያስተባበረው ድጋፉ በድምሩ 178,230 ብር በላይ የሚያወጣ መሆኑ ተገልጿል። መረጃው የሀገረ ስብከቱ የሕዝብ ግንኙነት ክፍል ነው። ቅዱስ ወንጌልን ወደ ምዕመናኑ ቤት ተደራሽ እንዲሆን የወጣቱን ሚና ማጎልበት ይገባል ተባለ። በጋሞና አካባቢው ዞኖች ሀገረ ስብከት በአርባ ምንጭ ደብረ ፀሐይ ቅዱስ ጊዮርጊስ እና ደብረ ሎዛ ቅዱስ ኪዳነ ምሕረት አብያተ ክርስቲያናት ሰበካ ጉባኤ አስተባባሪነት ከአድባራቱ ወጣቶች ጋር በአገልግሎት ዙሪያ የውይይት መድረክ ተካሂዷል። ውይይቱ የወንጌል ብርሃን ከአውደ ምሕረት ባለፈ በየምዕመናኑ ቤት ተደራሽ ማድረግና የወጣቱን ሚና ማጎልበት ዓላማ መሆኑ ተገልጿል። በተጨማሪም በጽዋ በዝክርና በተለያዩ መንፈሳዊ ማኅበራት ወቅት የሚታዩ የአገልግሎት ክፍተቶችን በዘላቂነት ለመፍታትና ወጣቱ በተደራጀ መልኩ አገልግሎቱን መደገፍ አለበት ተብሏል። መረጃው የጋሞና አካባቢ ዞኖች ሀገረ ስብከት ሚዲያ ነው። የጉባ ላፍቶ ወረዳ ቤተ ክህነት ለአብነት ተማሪዎች ስልጠና ሰጠ። በሰሜን ወሎ ሀገረ ስብከት ስር የሚገኘው የጉባ ላፍቶ ወረዳ ቤተ ክህነት በትምህርትና ስልጠና ክፍሉ በኩል በሳንቃ አካባቢ ከሚገኙ 8 አብያተ ክርስቲያናት ለተውጣጡ 50 አብነት ተማሪዎች ስልጠና ሰጥቷል። ትምህርት ሃይማኖት፣ 5ቱ አዕማደ ምስጢርና 7ቱ ምስጢራተ ቤተ ክርስቲያን ስልጠና የተሰጠባቸው ርዕሰ ጉዳዮች ናቸው። በተጨማሪም ወረዳ ቤተ ክህነቱ ስልጠናው እንዲሳካ ድጋፍ ያደረጉ አካላትን ያመሰገነ ሲሆን ከአብነት ትምህርቱ ጎን ለጎን መሰል ስልጠናዎች መቀጠል አለባቸው ተብሏል። መረጃው የሰሜን ወሎ ሀገረ ስብከት ሚዲያ ነው። የጥምቀት በዓል በደመቀ ሁኔታ እንዲከበር ሁሉም በኃላፊነት መስራት አለበት ሲል የሲዳማ ሀገረ ስብከት ገለጸ። የሲዳማ ሀገረ ስብከት ዋና ስራ አስኪያጅ መጋቤ ጥበባት ቀሲስ ሞላልኝ መርጊያ መሪነት የጥምቀት በዓል የቅድመ ዝግጅት ስራዎችን በተመለከተ ውይይት ተካሂዷል። በውይይቱም ስለ በዓሉ ቅድመ ዝግጅት በአብይ ኮሚቴው መነሻ ሀሳብ ከቀረበ በኋላ የተለያዩ ሀሳቦችና ጥያቄዎች ቀርበው ምላሽ ተሰጥቶባቸዋል። መጋቤ ጥበባት ቀሲስ ሞላልኝ መርጊያ የሀገረ ስብከቱ ዋና ስራ አስኪያጅ ባስተላለፉት መልእክት በዓሉ ዘንድሮም በደመቀ ሁኔታ እንዲከበር በሚቀመጠው አቅጣጫ መሰረት ሁላችንም በኃላፊነት መስራት ይገባናል ማለታቸውን ኢዮር የሀገረ ስብከቱ ሚዲያ ዘግቧል። ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች እስካሁኖቹ ነበሩ።